ቪዲዮ በጣም ደስ ይላል። የምር እንደዛ ፍቅር ሆናችሁ ማየት ደስ ይላል። ግን ዛሬ ቪዲዮ የዛሬው አይደለም ቤተሰብ የትናንትና ነው። ላይቭ ከመግባታችሁ በፊት የተሰራ ቪዲዮ ነው። እሺ እና ግን እኔ አንድ ነገር ልነግራችሁ የምፈልገው ነገር ፍቅር በፍቅር ሆናችሁ በኋላ ደግሞ ዱባይ መሄድ ምናምን ዱባይ ላይ ምንድነው ያለው? አሁን ብሩክ አሁን ዱባይ መሄድ የለብሽም። እሷ ካልሄደች ምን ትሰራለች እዚህ መጥተህ? ማለት ስራ አለ ነው የኔ የምትሰራ ነገር አለ ነው? አልገባኝም። ለምንድን ነው የሚመጣው ነው? በቃ ከሀይሚ ጋር እንደዛ በፍቅር ሆናችሁ ቀጥሉ። ግን አንተ እዚህ ጋር መጣ ማለት ማላችሁ ላይ ክፍተት እንደሚፈጠር ማወቅ አለብክ። እግዚአብሔርን ክፍተት ይፈጠራል። በጣም ይኸውላችሁ እኔ እንጃ የምንም ነገር እንትን የማይል ክፍተት ነው የሚፈጠረው። ስለዚህ በፍቅራችሁ ቀጥሉ። ማላችሁ ላይ ሰው አታስገቡ። አንተም ዱባይ ይመጣሉ ምናምን የምትሉ አርፌ ተቀማጥ ማለት ነው። ዱባይ ላይ ምንም አትሰራም እዚህ ጋር የምር ነው እንዴ? ሄሚ ካለች ምን አንተ እኮ መጀመሪያ ላይ ሄሚ ጋር እንዝናናለን ዱባይ ሄዳሉ ነው ያልከው አይደል? ሄሚ ካለች ማዝናናት ከፈለክ አዲስ አበባ ላይ ማዝናናት ትችላላችሁ። ስለዚህ እሷ ካለች አርፌ ተቀማጥ ማለት ነው። አማች አይዋ ሰላም ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በመጀመሪያ እንኳን አደረሳችሁ። መላው ዓለም የምትገኙት እስልምና ነው አይደል የሚባለው? እስልምና ሃይማኖት ኦርቶዶክስ ሃይማኖት ተከታዮች ሁላችሁም እንኳን አደረሳችሁ። ያው ጾም ነው አይደለ? ጾም ነው አሁን ጾም ዛሬ እንዳያችሁት ቤታችን ሽር ያሉ ነው መዳሜ ማለት ነው። ሽር ብሎም እነሱ እኮ ቤቱን ምናምን ምንጣፉን ከማቀየር ውጪ ሌላ ነገር ምንም የለም። እና ውዶች ዛሬ ነገ ጾም ነው። ነገ ነው የሚውሉት። ዛሬ ነው አሁን እንትን ሰዓት ላይ 6 ሰዓት ነው ስንት ሰዓት ነው ተነስቶ ይበላሉ። ከዛ ነገ ነው ማለት ነው የሚውሉት። በቃ ያው እንደዛ ነገር እኔ ግን እያሰብኩ የነበረው በዚህ ወር 30 ላይ መጨረሻ ላይ ነው አሁን ቀጣይ ላይ የሚገባው ወር ላይ ነበር ያልኩ። ግን እንደዛ አይደለም። አሁን 17 ላይ ነው የጀመሩት። ዛሬ ነው ይማቻችሁ። ያው ስራ እንደዚህ ነው። በቃ አፍንጫችን ይዞ መሬት ላይ እንዳይጥለን ነው እኮ ፈራውኝስ። ከቅድም ጀምሬ ያው ስራ ላይ ነበር ቪዲዮ አይቼ ነበር ግን ሊሰራ አልቻልኩም። እና ያው ቤት ማስተካከል ምናምን ማለደደ ነይ ውጪ ሂጂ ሩሄ ከታለ ምን ባለ እንደዚህ አባባል ስላለ እና አልሰራው ምላችኋለሁ ውዶች። ያው የራሴ ችግር እያወራኩ ጊዜን አቃጠልኩት። እና ውዶች እንዳያችሁት ብሩክና ሀይሚ አሁን ላይ ያሉት በጣም ፍቅር ላይ ናችሁ። በጣም ደስ ይላል። የሚያስቀና ፍቅር ላይ ናችሁ። ስለዚህ አቶ ብሩክ አንተ አሁን ማለት መውጣት የለብህም። እዚህ ምን ትሰራለህ? ሲጀመር እኮ ማለት እንደዚህ አይነት ፍቅር ውስጥ ሆናችሁ ማለት እንዴት ነው ማያስችላል ነው? አንዱ ካንዱ ተለያይታችሁ ማለት እናንተ ደላችሁ እያንጸባረቃችሁ የነበራችሁት ከዚህ ባለፈው እኔ ከሷ ማለየት እኮ በጣም ነው የሚከብደኝ። የሞትኩት አክል ይሰማኛል አልክ። እሷም እንደዛው እኔ ካንተ ማለት አልፈልግም እየተባባላችሁ ነበር። ስለዚህ ማሽቃበጥ አይጠበቅባችሁምና አሪፋ ተቀመጥ። ሄሚም አንቺም ወደ ራስሽ ተመለሺ። እኔም አሁን ጸጸት ውስጥ ነኝ ማለት ጸጸት ነው ያልኩ። ሶሪ ጸጸት ሳይሆን እንትን ውስጥ ነኝ ማለት ልብ ውስጥ ላይ እንትን ልክ ነሽ አንቺ። አሁን ቶሎ ብሎ ከውስጥሽ አይወጣም ሊወጣም አይችልም። ገና ማለት ልጅ ገና ይወለዳል። ያ ልጅ የማን እንደሆነ አይታወቅም። ይሄ ለድራማው የተጠቀማቸው ነገር ሊሆን ይችላል አላቅም ብቻ። እና ያ ነገሮች ሁሉ ውስጥ ላይ ስላለ እኔም ደግሞ እሱ የሚሄድበት ቦታ ሁሉ ተከትዬ ማሄድ አልፈልግም ብለሻልና ብቻ ላንቺ ብቻ ይማችሽ እኔ እናት ገባሽ? ምንም ሆኚ ብቻ ላንቺ ይማችሽ እና ላንቺም ለሱም ይማቻችሁ። ሌላ ምንድነው ይሄ ተረጋግታችሁ አስቡ። ሄሚዬ አንቺን ወደ ራስሽ ተመለሺ። ግን አሁን ላይ ጥሩ ላይ ነሽ፣ ሂጂበት። ግን በቃ እንጃ ይቅር በዩ። አንደኛ ይቅር የምትዩ አንቺ ብሩክና ሄሚ አንቺና እሱ ማለት ላይ ያላችሁ ነገር የምትታወቁት እናንተ ናችሁ እንጂ እኛ አናቅም። ምንድን ታውቂያለሽ? እውነት እናንተ እንትን ከሆናችሁ ለብሩክ አስረግጠሽ መናገር ያለብሽ ነገር እኔ እናንተ ማለት ችግር ይፈጠራል። ህይወት ላይ ሁለት ነገር ነው ያለችው። ፍቅረኛሞች ሆናችሁ የኖራችሁት ቁጥር ላይ ማላችሁ ላይ ክፍተት መፍጠሩ ወይም ችግር የሆነ ነገር ግጭት ይፈጠራል። ያ ነገር የተፈጠረ ቁጥር ላይ ሌላ ሴት ጋር ሄዴ ላገኝ አልፈልግም። አንድ
ይሄንን ማስጠንቀቅ አለብሽ። ሁለተኛ ደረጃ ደግሞ እኔን ለማስቀናት ሴትን አታምጣ። ሁለት እንደዚህ የሆነ በቃ ላንቺ የሚገባ ቃላቶችን እሱ አስጠንቅቀሽ እኔ ከዚህ በኋላ ህይወቴ ላይ ሴትንም እንድታመጣ አልፈልግም። ከኔ ጋር ተጣልቴ ሴትንም እንድታገኝ አልፈልግም። እና እኔ ራሴን እንደሚጠበቁ አንተም ራስህን ጠብቅ። ስለዚህ እንደዚህ ብለሽ አስጠንቅቀሽ ህይወትሽን መቀጠል ትችያለሽ። ያ አሁን ላይ ልጅ አለ የሚባል ልጅም እውነትም ከሆነ ማለት አሳድጋለሁ ልጁ ያንተ ከሆነ ብቻ ላንቺ እንድተመቸሽ እኔ አንቺ ህይወት ላይ ለማግባት አልፈልግም። በዚሁ የወሰንሽው ያሰብሽው ነገር ማድረግ መፍታለሽና እንትን በቃ ብቻ ላንቺ ለሱ የሚገባው ቃላቶች ማለት ለሱ ስጪው። ገባሽ አይደል? ዝም ብለሽ ህይወቱን እንትን ከምትሆኚ ወሳኝ የሆኑ ቃላት ውስጡ ላይ እንዲኖር ማድረግ አለብሽ። ፍቅር ማለት ወሳኝ ነገር መሆን አለባት። ፍቅር እኮ ዝም ብሎ አንድ ሰው ጋር ተጣላው ብዬ ከውስጥ አውጥቼ ጥዬ ሌላ ሴት ጋር የሚሄድ ነገር የለም። እና እሱ ጋር አሁን የሚያፈቅረው ሰው ጋር ተጣላው ብዬ ሌላ ወንድ ጋር ሄጄ ሌላ ነገር ማደርግበት ምንም ምክንያት የለም። ሰው ይጣላል፣ ይታረቃል። ስለዚህ የተጣላው ቁጥር ላይ እሱ ሴቶች ጋር የሚገኝ ከሆነ አጋጭ ማጋጩን ጠፍጥፌ ከቤት ነው የሚወጣው ማለት ነው። አለቀ። እንደዛ ነው ነገሩ። ከቤት ነው የሚያስወጣው። እኔ ለምን ይወጣለሁ? እና የሚገባ ቃላቶችን ተናግረሽ ወደ ህይወትሽ ተመለሽ፣ ወደ ራስሽን ተመለሽ። የኔ እናት ይቅርታ፣ እግዚአብሔር ብዙ ነገር ይቅር ብሎን እየኖረን ነው። ብቻ የውስጥሽን የሚያውቀው እግዚአብሔር ነው። አልፈርድብሽም። እግዚአብሔር ክርስቶስ ለኛ ብሎ ተሰቅሏል አይደለ? እንደዛም ደግሞ እኛ ምድር ላይ ብዙ ጥፋት እያጠፋን ግን እግዚአብሔር ይቅር እያለ የሱ ይቅር ባይነት ብዙ ሁሌም ስለሆነ እየኖረን ነው። አሁንም ደግሞ ይቅርታ ተባብላችሁ ይቅርታ ቢዶን ሲሪ ብቻ ላንቺ እንደተመቸሽ ነኝነት እኔ አልፈርድባትም እግዚአብሔርን። ምክንያቱም ሄሚ ለማፈራድ እኔ ደስ አይለኝም። እና ውዶች ወዳችኋለሁ፣ በጣም ነው የምወዳችሁ። አቶ ብሩክን የሚከሩ ላሞች እንደሆነ እሱ ዱባይ እንዲመጣ ነው የሚፈልጉት። ገባችሁ? አሁን ላይ ብሩክና ሄሚ እንዲላዩ የማትፈልጉት የብሩክና የሄሚ አንድነት የሚያስደስታችሁ ብቻ ለነሱ ጥሩ ነገር፣ ጥሩ ኮሜንት፣ ጥሩ ቴክስት ጻፉላቸው። ምን ቴክስት ታውቃላችሁ? ለብሩክ ሄሚ ካልሄደች አንተም ዱባይ ማሄድ የለብም የሚለው ነገርም እንድትማቻችሁ በቃ ማስቀራት እንችላለን እኮ እኛ ኦዲየንሶች አይደል እንዴ? የምርን እኮ ነው። ብቻ ይመቻችሁ። በጣም ነው የምወዳችሁ፣ በጣም ነው ማክብራችሁ ውዶቼ። እናንተም ይሄን ቪዲዮ ሼር አድርጉ፣ ሀሳባችሁ ኮሜንት አስቀምጡልኝ። መልካም ምሽት ይሁንላችሁ።